አዲሱ የጦርነት ዝግጅት ቀጥሏል። አሜሪካን መርከቦቿን እያስጠጋች ኢራንም ማስጠንቀቂያ እየሰጠች ነው የምትገኘው። ለጦርነቱ ሰፊ ዝግጅት ተደርጓል። ይህንን በደንብ እንመለከተዋለን። እውነት የኢራን ወደቦች መንቀሳቀስ መስራት ሊያቆሙ ነው ወይ የሚለውን። ይህ ከሆነ በአሜሪካና በቻይና መካከል ከፍተኛ ፍጥጫ ይሆናል። ስለዚህ በዝርዝር እናነሳለን። ቅዳሜ ገበያ የዩቲዩብ ቻናል ነው የተከታተላችሁ ያላችሁት። ቻናላችንን ሰብስክራይብ አድርጉ። አዳዲስ ትንታኔዎች እንዲደርሷችሁ የደወል ምልክቱን ይጫኑ። ቅዳሜ ገበያ ድርድሩ መቋረጡን ድርድሩ ያለ ውጤት መጠናቀቁን ተከትሎ አሜሪካ በጣም ጠንካራ ማስጠንቀቂያ አስተላልፋለች። ከድርድሩ እንደወጡ ጄዲ ቫንስ መግለጫ ሰጥተው ነበረ። ኢራን በብዙ ነገሮች ላይ የመግባባት አዝማሚያ ያሳይታ ነበር። ነገር ግን እጅግ በጣም ወሳኝ ሆነውና ወደዚህ ጦርነትም ያስገባን የኒኩለር ጉዳይ ላይ አልተስማማችም። ኢራን የኒኩለር ጦር መሳሪያ መታጠቅ መብቴ ነው፣ ላለመታጠቅ አልስማማም ብላለች። ስለዚህ ድርድሩ ፈርሷል ብለው ከ21 ሰዓት በኋላ ወደ ሀገራቸው ተመልሰዋል። የኢራን ተደራዳሪዎችም ቀስ ብለው ነው መግለጫ ያወጡት። ወዲያው መናገር አልፈለጉም። ቀስ ብለው መግለጫ ሲያወጡም አሜሪካ ሁሉንም ነገር ፈልጋለች፣ ግትርነት አሳይታለች ነው ያሉት። ይሄ ነው ብለው በዝርዝር ያስቀመጡት ነገር አልነበረም። በነገራችን ላይ የኢራን ልዑካን ከ70 የሚበልጥ ነው ወደ ፓኪስታን ሄደው። ይህ ከ70 የሚበልጥ ልዑካን የብሔራዊ ባንክ ገዢውን ጨምሮ በርካታ ዲፕሎማቶች፣ ፖለቲከኞች የያዘ ቡድን ነው። ምናልባትም የኢራን ቡድን ሌላ መልእክትም ወይም ደግሞ ሌላ ሀሳብም ይዞ ነው ወይ የሄደው? በዛው የሚቀሩ ወደ ሌላ ሀገራት የሚሄዱ ወደ ሌላ ቦታዎች የሚዘዋወሩና ሌሎች የኢራንን ዓላማዎች የሚያስፈጽሙ የፋይናንስ ዝውውር ላይ የሚሰሩ ሰዎች ሁሉ አሉት እየተባለ ጥርጣሬ እየተሰነዘረ ነው የሚገኘው። እናም የኢራን ልዑካን ቡድን በዚህ ስፋት ሄደው በጣም ሰፊ ልዑካን ቡድን ይዘው ሄደው ከአሜሪካ ጋር ሳይስማሙ ተመልሰዋል። አሜሪካ ምክትል ፕሬዚዳንቷን ብትልክም ይህ ድርድር ወይም የታሰበው ንግግር ውጤት ሳያፈራ ተመልሰዋል። ስለዚህ ከዚህ በኋላ ምን ይከሰታል የሚለው ዋነኛው ርዕሰ ጉዳይ ስለሆነ እሱን እንመልከተው። የድርድሩ በስምምነት አለመቋጨቱን ተከትሎ ዶናልድ ትራምፕ ምንም ችግር የለውም፣ ቀድሞውንም አሸንፈናታል፣ አሁን የበለጠ እናንበረክካታለን ብለው መግለጫ ሰጥተዋል። በዋናነት ደግሞ በድርድሩ ሂደት ላይ አንድ በጣም አሳሳቢ የነበረ ያልተገለጸ ሚስጥር አለ። ይህ በድርድሩ ሂደት ላይ አሳሳቢ የነበረውና ያልተገለጸው ሚስጥር ኢራን የሆርሙዝ ሰርጥን ለምን አልከፍትም ያለችበትን ምክንያት ያብራራችበት እንደሆነ የዲፕሎማቲክ ምንጮች ይጠቁማሉ። የኢራን ተደራዳሪዎች ለአሜሪካ ልዑካን እና ለፓኪስታን ልዑካን ነገሩ የተባለው ሆርሙዝ የማይከፈትበት አንደኛው ምክንያት በሆርሙዝ ሰርጥ ላይ የኢራን አብዮታዊ ዘብ ያስቀመጣቸውና የጣላቸው ፈንጂዎች የት እንዳሉ ማግኘት አልችልም የሚለው ንግግሩ ነው። የኢራን መንግስት የሚለው ምንድነው? ጦርነቱ እንደተጀመረ በጣም በችኮላና በአነስተኛ መርከቦች እነዚህን ፈንጂዎችን መቅበርና መጣል ጀምረናል። በችኮላ ውስጥና በውጊያ ስሜት ውስጥ ስለነበረ አሁን የት እንዳሉ ማወቅ አንችልም የሚል ነው። በወቅቱ እንግዲህ የአሜሪካ መንግስት የኢራን ጦር ኃይል ካለው 5000 ያህል ፈንጂዎች የተወሰኑ ደርዘኖች ወይም 20-30 የሚሆኑ ቀብሯል። እናም አሁን አሉ የተባሉት ፈንጂዎች የት እንዳሉ እንኳን የኢራን መንግስት አልተናገረም። የኢራን መንግስት አላወቅኩኝም በጥድፊያ ነው ያረኩት ቢልም ታማኒ ነው ወይ ይሄ የሚለውንም ማንሳት ይቻላል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ኢራን ያስቀመጠችውን ፈንጂዎች ባህር ውስጥ ያስቀመጠቻቸውን ፈንጂዎች የት እንዳሉ አላውቅም ብላለች። ሌላ ማን ሊያውቅ ይችላል የሚል ጥያቄ አቅርበዋልና እውነት ከሆነ ያንን ፈንጂዎች አስሶ ማውጣቱ በጣም ፈታኝ ስራ ነው። በደቂቃዎች ውስጥ ወይም ደግሞ በሰዓታት ውስጥ የተሰራ ይሄ ፈንጂን የውቅያኖስ ውስጥ የማስቀመጥ ስራ በሳምንታት በወራትም ተለቅሞ ላያልቅ ይችላል ማለት ነውና ኢራን የት እንዳሉ ሎኬሽኖቹን አላስታውስም፣ ኤግዛክትሊ ያስቀመጥንባቸውን ቦታ መናገር አልችልም፣ አሁን በጣም በጥድፊያ ስላስቀመጥን ያለችው አሜሪካ ያመነቻት አይመስልም። ይሄ ሁኔታ ነው እንግዲህ እስካሁንም እንደምናውቀው መርከቦች የማያልፉት በዋናነት በሚሳኤል እና በድሮኖች ከመመታት ባለፈ ኢራን ፈንጂዎችን ውቅያኖስ ዳርቻዎች ውስጥ ቀብራለች የሚለው አንደኛው ሐሳብና ሁለተኛው ደግሞ ኢንሹራንሶች ይህንኑ ፈርተው የጣሉት ከፍተኛ የሆነ የመድን ሽፋን ነው። ስለዚህ አሁን ይሄ ነገር ካለ እንዴት ኢራን ሆርሙዝ ያልተከፈተበት ምክንያት ነው ብላ ማቅረቧ ለአሜሪካኖቹ የሚዋጥላቸው አልሆነም። አሜሪካኖቹ በአስቸኳይ ሆርሙዝ ይከፈት፣ ሌላ ንግግር፣ ሌላ ዝርዝር ውስጥ ከመገባቱ በፊት የመጀመሪያው እርምጃ ነው ብለዋል። ኢራኖቹ ግን በዚህ አልተስማሙም። ስለዚህ ይሄ ነገር አንደኛው
ፓኪስታኑ ድርድር ወቅት የተነሳ በጣም አወዛጋቢ ጉዳይ ነው። በነገራችን ላይ እዛው ድርድር ውስጥ እንዳሉ 2 የአሜሪካ ዲስትሮየር መርከቦች የሚባሉ መለስተኛ የጦር መርከቦች ራሳቸው ተዋጊ ሆኑ አውሮፕላን የሚያንደረድሩ እንደዚህ ሳይሆኑ ሄሊኮፕተሮችን ይጭናሉ። ነገር ግን ተዋጊ የሚባሉና ተኳሾች ሚሳኤል አስወንጫፊ የተባሉ 2 ዘመናዊ መርከቦችን በሆርሙዝ ሰርጥ አሳልፋለች። የኢራን መንግስት የእነዚህ መርከቦች እንዳያልፉ ጥሪ ደጋግሞ ሲያስተላልፍ ነበረ። የኢራን ጦርም መልእክት ልኳል። እንደዚሁም ደግሞ አንድ ሰላይ ድሮን ልኮ ያ ሰላይ ድሮን በአሜሪካ መርከቦች በአንደኛው ተመቶ ተጥሏል እና የአሜሪካ መርከብ ሆርሙዝን ተሻግሮ ወደ ባህረ ሰላጤው ገብቷል። አሜሪካ ይህን ያደረገችው በ2 ምክንያት ነው። የመጀመሪያው መርከቦች ማለፍ ይችላሉ፣ ሴፍ ፓሴጅ አለ፣ በዚህ መንገድ ላይ መርከቦች በነፃነት ማለፍ ይችላሉ ሳይፈሩ የሚለውን ለማሳየት ኢራን አቅም የላትም የሚለውን ለማሳየት ነው ብለው ሲናገሩ፣ ሁለተኛው ደግሞ አሜሪካ እነዚህን መርከቦች ያሳለፈችበት ዋናው ምክንያት ከነዚህ መርከቦች ቀጥሎ የሚመጡት የፈንጂዎቹን የሚለቅሙት ስራዎች ወይም ደግሞ የባህር ውስጥ ድሮን ሁላ የሚባል ያሰርጋሉ። አሁን አሜሪካኖቹ የሚጠበቀው እሱ ነው። እነዚህ ፈንጂዎቹን ይለቅማሉ የሚለው ነው። የኢራን መንግስት በበኩሉ ማስጠንቀቂያ ሰጥተን እንደምንመታቸው ሲያውቁ ተመልሰው ዞረው ወደ ኦማን ተመልሰዋል ብለው ሆርሙዝን አልተሻገርም ብለው የኢራን ባለስልጣናት እየተናገሩ ነው። እንግዲህ የትኛውን እንመን የሚለው ሌላኛው ጉዳይ ነው ማለት ነው። እና አሁን እያየን ያለነው አንድ ፈንጂዎችን የመልቀም ጉዳይ አለ። ዋነኛው ግን ዛሬ ላነሳላቸው የፈለግኩት እናም በቀዳሚነት መነሳት ያለበት የኢራን ወደቦች ላይ የሚደረገው ቀጣዩ ውጊያ ነው። አሜሪካ ያስተላለፈችው አንድ አቋም አለ። ዶናልድ ትራምፕ እንደዚህ ነው ያሉት፣ የኢራን መንግስት ሆርሙዝ ላይ ፈንጂዎች አሉ፣ የት እንዳሉ አላስታውስም፣ የጣሉት ሰዎች አሁን በህይወት የሉም፣ አሁን አያስታውሱትም፣ ስለዚህ መልቀም አልችልም ብሎ ነው የተናገረው። ስለዚህ ይህንን ተቀባይነት የሌለው ነው። ሁለተኛ ደግሞ ወደ ድርድር እስካልተመለሰ ድረስ ልክ ኢራን መርከቦች አያልፉም ብላ ሆርሙዝን እንደዘጋችው ሁሉ እኛ ደግሞ ከዚህ በኋላ ከኢራን አንድም መርከብ አይነሳም፣ ወደ ኢራን አንድም መርከብ አይሄድም ብለን ዘግተናል፣ ለኢራን ሆርሙዝን ዘግተናል፣ እነሱ ለሌላ ሀገራት ስለዘጉ ብለው ማስጠንቀቂያ ሰጥተዋል። የአሜሪካ ሴንትራል ኮማንድ የሚባለውም ኃይል ወታደራዊ ጠቅላይ እዙ የኢራን ወደቦች ላይ የሚደረግ ማንኛውም ጭነት እንደሚመታ አሳስቧል። አንድም ሀገር እንዳይጭን ብሏል። ኢራን ለዚህ ምላሽ ሰጥታለች። የሰጠችው ምላሽ ደግሞ የኔ የወደብ ዳርቻ ሰላም አጥቶ የማንም የወደብ ዳርቻ በሰላም አይቆይም የሚል ነው። ስለዚህ የገልፍ ሀገራትን እመታለሁ ብላ ኢራን ተናግራለች ብለን መደምደም እንችላለን። የሳውዲ አረቢያ፣ የኤምሬት፣ የኩዌት፣ የኳታር የመሳሰሉት የኦማን ወደቦች ሊመቱ ይችላሉ የሚለው ነው አሁን የተነሳው። በነገራችን ላይ ይሄ ጦርነት ከተጀመረ በኋላ ከፍተኛ ጥቃት የደረሰባት የተባበሩት አረብ ኤምሬት እንደሆነች እናውቃለን። ዝቅተኛ ጥቃት የደረሰባት ያው ኦማን ናት። ኦማን አሸማጋይ ስለነበረችና መሀል ላይ ነው የምትጫወተው። ሁለተኛ ኦማን ሌላም አማራጭ ወደቦች አሏት። ብዙ ነዳጅ ላኪም ሀገር አይደለችም እንደነ ኤምሬት እንደነ ሳውዲ አረቢያ ቢነጻጸር። ሌላኛው ግን ጥቃቶች መጀመሪያ ሰሞን ደርሰውባት በከፍተኛ ደረጃ ጥቃት የቀነሰላት የምትባለው ኳታር ናት። አንዳንድ ውስጥ አዋቂ ነን የሚሉ ምንጮች የኳታር መንግስት ለኢራን የጦር ኃይሎች ብር ለመክፈል ተስማምቶ ነው ጥቃት የቆመለትም ብለው ያነሳሉ። እንግዲህ አንደኛውና አወዛጋቢው ነገር እና ኢራንም እንደ አድቫንቴጅ እንደ ትልቅ እድል እየተጠቀመች የምትገኘው የገልፎ ሀገራት እርስ በእርስ ያላቸውን አለመግባባት እየተጠቀመች ነው የምትገኘው። ለምሳሌ ኤምሬትና ሳውዲ አረቢያ ከፍተኛ ፉክክር ላይ ከፍተኛ የጂኦፖለቲካ የበላይነት ላይ እንደሆኑ ይታወቃል። ይሄ ደግሞ እስከ ምስራቅ አፍሪካ ደርሶ ኢትዮጵያ፣ ሱዳን፣ ጅቡቲ፣ ሶማሊያ፣ ኤርትራ አካባቢ ያሉትን ሀገሮች እኔ ነኝ የሚይዘው በሚል ሳውዲ አረቢያና ኤምሬት ተከፋፍለው ምን ያህል እንደተፋጠጡ ይታወቃል። የበላይነት ያለኝ እኔ ነኝ በሚለው ኳታር ከዚህ ቀደም ብላ ነው ይህን ነገር የጀመረችው። እንደምናስታውሰው ጂሲሲ የሚባሉት ሀገራት ተለይተው ኳታርና ሳውዲ አረቢያ ከተለያዩ ዓመታት ሆኗቸዋል በወዳጅነት። አሁን ደግሞ ኤምሬትና ሳውዲ አረቢያ ከፍተኛ ልዩነት ላይ ነው ያሉት። በኢራን ጦርነት ምናልባት አንድ ሊያደርጋቸው የሚችለው ይሄ ነው ተብሎ ነው የሚታሰበው። ግን በጣም ሰፊ ዲፕሎማሲያዊ ግንኙነት አላደርጉም። ኢራን ይህንን እንደ ክፍተት እየተጠቀመች ነውና አይተባበሩም እነዚህ ሀገራት በሚል ኢራን እነዚህን ሀገራት ከማውደም ወደ ኋላ አልልም ብላለች። በተለይ ሳውዲ አረቢያና የተባበሩት አረብ ኤምሬትን ዋነኛ ጠላት አድርጋ እንደያዘች ነው እየታመነ የሚገኘው ኢራን። እናም አሁን የኔ ወደቦች የሚነኩ ከሆነ ያንን እነካለሁ ብላለች። እዚህ ጋር ግን አንድ ሀገር አለች፣ ቻይና በነገራችን ላይ በከፍተኛ ደረጃ የኢራንን ነዳጅ በግልጽም በድብቅም እየገዛች እንደሆነ ይታመናል። እና ቻይና አሁንም ቢሆን በዚህ ጦርነት በ40 ምናምን ቀኑ ጦርነት አሁን ወደ 50 ቀን የተቃረበው ጦርነት ውስጥ ቻይና ከኢራን
ነዳጅ እየጫነች ስትወስድ ነበረ። ኢራን እንዲያውም በእጥፍ ሸጣለች ተብሎ ይታሰባል። ከዛ በፊት ከምትሸጠው የነዳጅ መጠን ከጦርነት በፊት ከነበረው የነዳጅ መጠን አሁን በእጥፍ እየሸጠች ነው። ስለዚህ ይህንን ሁኔታ ስንመለከት አሁን አሜሪካ በሰጠችውና ከኢራን አንድ መርከብ አይገባም አይወጣም እመታለሁ ያለችው በዋናነት ቻይናን ይነካል ብለን መናገር እንችላለን። የቻይና መንግስትስ ምን ይላል? ለምሳሌ በድፍረት የቻይና መንግስት የዶናልድ ትራምፕን ማስፈራሪያና የአሜሪካ ጠቅላይ ጦር አዛዥን ዛቻ ማስፈራሪያ ትቶ መርከብ ቢያንቀሳቀስ የቻይና መንግስት ቢመታስ ምን ይላል? ወይስ አይመታም? እንግዲህ ይህንን የምናየው ነው የሚሆነው በቀጣይ። በነገራችን ላይ ይሄ የአሜሪካ አቋም በአጭሩ ካርግን መያዝ ከሚለው አቋም ጋር ተመሳሳይ ነው። የካርግ ደሴት የኢራን ነዳጅ የሚጫንበት ነው። ከዚህ በፊት የአሜሪካ መንግስት የካርግ ደሴት የጦር ኃይሎችን ቦታዎች መጥተዋል፣ ወታደራዊ ሰፈሮችን አውድመዋል። የወደብ መጫኛውን ወይም የወደብ ጣቢያዎቹና የጋዝ ጣቢያዎቹን የነዳጅ ጣቢያዎቹን ግን አልነኩም ነበረ። አሁን አሜሪካ ካርግ ደሴትን ትይዛለች ተብሎ ይታመናል፣ የኢራን የነዳጅ ጉሮሮ ላይ ለመቆም። ካርግ ደሴትን መያዝ ማለት የግድ ሄዶ መቆጣጠር ሳይሆን ካርግ ደሴትን መያዝ ማለት ከካርግ ደሴት ምንም መርከብ እንዳይጫን እና ከካርግ ደሴት ምንም መርከብ ነዳጅ እንዳይቀዳ ማድረግ ከሆነ መዝጋት ማለት እሱ ነው። ስለዚህ 90% እዛ ላይ ስላለ ማለት ነውና ኢራን ግን ይሄ ከተደረገብኝ ምላሽ የከፋ ነው ብላ አስጠንቅቃለች። የኢራንና የአሜሪካ ድርድር በጣም አሳዛኝ በሆነ ሁኔታ ተቋጭቷል። ይሄ ለዓለም በጣም አሳዛኝ፣ አስደንጋጭ፣ በተለይ ደግሞ እንደኛ ላለው ሀገር በጣም የሚጎዳ ነው። ምክንያቱም 100% ነዳጅ ገዢ የሆንን ሀገር ይሄ ነገር ነው እየደረሰብን ያለው። ነዳጅ በአንድ ጊዜ ድርድሩ መፋለሱን ተከትሎ የነዳጅ ዋጋ $100 አልፏል። እኛ ደግሞ ድፍድፍም ገዝተን የማጣራት አቅም የለንም። የምንገዛው ሙሉ የተጣራውን ነዳጅ ነው። ይሄ ደግሞ የበለጠ ዋጋ እያስወደደብን ነው የሚሄደውና የኢትዮጵያ ኢኮኖሚንም በጣም ፈተና ውስጥ የጣለ የዓለምን ማህበረሰብ ያሳዘነ ጉዳይ ነው። አሁንም አሸማጋይ ከየት ይምጣ ተብሎ እየተፈለገ ነው የሚገኘውና የኢራንና የአሜሪካ ፍጥጫ መፍትሄ ከየት ይመጣል ብሎ ዓለም እየተመለከተ ነው የሚገኘው። አንድ መደምደሚያ ሐሳቤን ላስቀምጥላችሁ እዚህ ጋር። የአሜሪካና የኢራን ድርድር ተቋርጧል። ያለ ስምምነት ተቋጭቶ የአሜሪካ መሪዎች ተመልሰዋል። ይሄ ድርድር ይቀጥላል አይቀጥልም የሚለው በተስፋ የሚጠበቅ ነው። የተኩስ አቁሙ ገና ቀናት አሉት። ይህንን ድርድር አቋርጠው ከወጡም በኋላ እስካሁን በይፋ የታወቀ ጥቃት በአሜሪካም በኢራንም ኃይሎች የተፈጸመ የለም። እስራኤል ብቻ ሊባኖስ ላይ የጀመረችውን ድብደባ መቀጠሏ ነው የሚታወቀው። ስለዚህ ይህን የተኩስ አቁም አክብረው ቀናቱን ይጠብቃሉ የሚለው አንደኛው ነገር ነው። ሁለተኛው ደግሞ ለበርካታ ሰዓታት ይህንን የተኩስ አቁም ሁለቱ ሀገራት ማክበራቸው ቀጣይ ድርድር አለ ወይ የሚል ተስፋ የሚያጫረ ነው በበርካታ ወገኖች። ነገር ግን ድርድሩ ቢኖርም ባይኖርም የተኩስ አቁሙ ዘላቂ ይሁን አይሁን እርግጠኛ የማንሆነው የአሜሪካ የጦር መርከቦች በተቀናጀ ሁኔታ ወደ አካባቢው ተጠግተዋል። የእንግሊዝም ጦር መርከብ ያግዛል ተብሎ ይጠበቃል። የኢራን መንግስትም ከፍተኛ የሆነ ማስፈራሪያ እኔ ከተነካው ቀጠናው በሙሉ ሰላም የለውም የሚለውን ማስፈራሪያውን ሰጥቷልና ምን ሊሆን ይችላል የሚለው የምናየው ይሆናል። የቅዳሜ ገበያ የዩቲዩብ ቻናልን የተከታተላችሁት ቻናላችንን ሰብስክራይብ አድርጉ፣ የደውል ምልክቱን ጫኑ። ቅዳሜ ገበያ